ስኬታማ ነኝ ይላል። እናቴ በሆዷ ይዛኝ ወልዳኝ ነው እናቴ የሆነችው። አንተ ግን እንዴት ነው አባቴ ልትሆን የቻልከው አለችና ጠየቀችኝ። ግን የአባቴ አይነት ባል አገኝ ይሆን አለ ግን አልነበረ ጸሎቴ ውስጥ አሉ። ያገባሽ ቀን እኔ ሳለቅስ ነበር። ሰርጀሪ ትሰራ ብሎ የሚፈርም ሰው ያስፈልግ ነበር። ታማ ሆስፒታል ገብታለች። ዛሬም እንደሁሌው ፍቅራችሁ ስቦ አምጥቶናል። እዲቺ ደርሻለሁ። ደረስሽ? ምን እንት መኪና አቁመሻል? ገና ነሽ? አይ ቦታ አልሰጡኝም። አልሰጡሽም? እሺ መጣሁ በቃ። እሺ ስሜ ጌታቸው አለማየሁ ይባላል። ባለትዳርና የአራት ልጆች አባት ነኝ። መስከረም ጌታቸው እባላለሁ። ባለትዳርና የሁለት ሴት ልጆች እናት ነኝ። ለጌችዬ ደግሞ ሁለተኛ ልጅ ነኝ። መጀመሪያ ልጅ እንደወለድኩኝ ወንድ ነበር የተወለደው። በጣም በቃ እኔ ከእናቱ የበለጠ እኔ ነበርኩኝ ብዙ ጊዜ የሚይዘው። በጣም በአብዛኛው በቃ ይዤው የምዞረው ምናምን በጣም ሰው ሁሉ እስከሚገረም ድረስ ነበር። ከዛ ሴት ልጅ ስትወለድ ሙሉ በቃ የልጄ የዛኛው ልጅ ፍቅር ጠቅላላ ግልብጥ ብሎ እዚችኛው ላይ ሆነ። በቃ ሁለት መስኪ የምትባለው ልጅ በጣም እኔ በቃ ከልጅነቴም ጀምሮ በጣም ሞራት ታስዶኝ ያደግኩት ከሱ ጋር ነውና ጥሩ ቅርበት አለን። ያው እንደ ፍሬንድም ነን ከአባትና ልጅነት የዘለለ ማለት ነው። አምስት ዓመቷ ላይ የነገረችኝ ነገር በጣም የሚገርም ነው። አምስት ዓመቷ ላይ ዛን ጊዜና በጣም ተወደኛለች። ግን ዝምድና ግልጽ ነው ለላት። ምን ምንድነኝ አባት ምንድነው እንዴ? እናቴ በወዷ አርግዛ ወልዳኝ እናት እንደዚህ ነች ያደረገችልኝ። አባቴ ግን እና ለራሴ ጠየቀችኝ። ጌችዬ አለች። በህፃን አምስት ዓመቷ ነው በርግጥ። እና ጌችዬ አለች እናቴ በሆዷ ይዛኝ ወልዳኝ ነው እናቴ የሆነችው። አንተ ግን እንዴት ነው አባቴ ልትሆን የቻልከው አለችና ጠየቀችኝ። ይሄን የዚህ ጥያቄ መነሻዋ ምንድነው? ይሄ ሰው እናቴ እኮ የትም አትሄድም እናቴ ስለሆነች፣ ይሄ ሰው ግን ይሄድብኛል የሚል ስጋት ስላለባት ነው። ያ እንደሆነ ተረድቻለሁና በቃ ምንም ካልሆንኩ ማን ይሄድ ምናምን አልኳት። በቃ እኔ ምንም ካልሆንኩ ምናምን ብዬ ምክንያቱም መልስ ብዙ ጊዜ ያው እንደ ካልቸራችን መልስም ለመስጠት በጣም ከበድ ስላለኝ ህፃን ነች። በቃ እኔ ምንም ካልሆንኩ ማን ይሄድ ምናምን ስለ ያለቀሰችው ማልቀስ እስከ ዛሬ ድረስ አልቅሳ አታውቅም። እስከ ዛሬ ድረስ በፍጹም አልቅሳ አታውቅምና ይገርመኛል። በቃና ለካ የሷ ቁጭት የሷ ይሄድብኛል የሚለው ስጋት ነው። በቃ ትችዋለሁ ጌችዬ በቃ ምንም ችግር የለም በቃ ምናምን ብላ እንትን አለች። እና መስኪ ያልጠየቀችኝ ጥያቄ የለምና በጣም ማቹርድ የሆነ አድቫንስድ የሆነ እንትን ያላት የሊደርነት የመሪነት እንትን ያላት በቃ የማስተዳደርነት እንትን ያላት ቤት ውስጥ ሆና ራሱ ገና ልጅ ሆና ማለት ነው። እና ከሷ ጋር ያለኝ ነገር እንግዲህ እንደዚህ ነው። ይሄን ይመስላል። ግን ሁሉም ልጆቼን በርግጥ በጣም ወዳቸዋለሁ። ልጆቼን በሙሉ ሁሉም እኩል ዋጋ ሰጣለሁ። ግን ከሷ ጋር የነበረው ነገር በጣም የተለየ ነው። ሚስት ካሁን ድረስ እሷም ለኔ ግልጽ የምትሆነው ለኔ ነው። እኔም ደግሞ የሆነ ቅር የሚለኝ ነገር የሆነ ነገር የሚያስቸግረኝ ነገር ካለ ለሷ ብነግራት ነው የምትመለው። ከናቴ ቀድሜ ወደሱ ነው ማወራው ብዙ ነገር በፊት ላይ እሱ ነው የሚቀለኝ። በቃ እንደ ጓደኛ እሷ የምትቆጣኝ ይመስለኛል ምናምን በደንብ የምትረዳኝ አይመስለኝም። እንግዲህ ሴቶች ልጆች በየእድሜያቸው የሚያጋጥሟቸውን ነገሮች እንደ ጾታ ጓደኞቻቸው ከእናቶቻቸው ጋር ብዙ ይላሉ። እኔ ግን መስኪ ከኔ ጋር ያላት እንትን ከእናቷ ጋር የማታወራው ነገር ሁሉ ነው ወይም ቀጥላ ልታወራው ትችላለች። መጀመሪያ ለኔ ነው የምነግረኝ። አሁንም ድረስ ከናቴ ጋር ከማውራቱ በፊት ሁላ አንዳንዴ የሚነግረኝ ነገር አለ ወይ ደግሞ በቃ የሆነ ከሷ ጋር ትንሽ የተናደደበት ወይ እሷ ተናዳለች ብሎ ያሰበበት ነገር ሲኖር
ቀድሞ እኔ ጋር ደውሎ አሁንም ድረስ በፊትም እንደዛው እኔ ጋር ደውሎ እንዲህ ብላለች እንዲህ ንገሪያት ምናምን ወይ ደግሞ ለሷ እንዳትነግሪያት ግን እንደዚህ አይነት ያወራኛል። በዚህ ደረጃ ምንም የምንደባበቀው ነገር የለም። እኔም እሷን ባወራት ደስ የሚለኝ ባማከራት ሁሉ ደስ የሚለኝ እንትን ነው። ስለዚህ እኔንም ጭምር ከባለቤቴም ጋር እንደዚሁ ምናልባት ቅር የሚያሰኘኝ ነገር ካለ ሁሉ ለሷ ነው የምነግራት። እናቴ ወይዘሮ አልማዝ ተስፋዬ ትባላለች። ከእናቴ ጋር ቅርበቴ ኖረኝ አሁን ነው ካገባው ከወለድኩ በኋላ ምናምን ሞር ለሷ ማወራቸው ነገሮች እየመጡ ሲመጣ ከሷ ጋር ቅርበት አለኝ። ግን ሞር ከሱ ጋር ነው። እሷም እስቲ አባትሽን አውሪው እስቲ ለአባትሽ ንገሪው እያለች ነው ያሳደገችኝ። ልታገባ እንኳን ስታስብ ከማንም ጋር አይደለም ያወራችው። ልታገባ ስትል ለኔ ነገረችኝ። እንደዚህ መኪና እየነዳሁ ነበርና አጋጣሚ መኪና ውስጥ ነገረችኝ። እንደዚህ በቃ ላገባ እኮ ነው እንደዚህ ምናምን ስትለኝ አልኩኝ። በቃ ለነገሩ ይሄ ኖርማል ነገር ነው እና ዘመናዊነቱ ደስ አለኝ። በቃ ብዙ እንትን አላካበድኩባት። በጣም ቆንጆ ነው ምናምን ያልኳት እና ለኔ ነው የነገረችኝ። ይሄን አሁን ለምሳሌ ብዙ ጊዜ ከእናቶች ጋር ብዙዎች የሚያወሩት ነው። እሷ ግን ከኔ ጋር ነው ያወራችው። እናቴ ያው ቁጡ ብትሆንም በልጅነት ጊዜ ነው። አሁን በጣም ናይስ ናት። እንደውም በቃ ከማንም በላይ በጣም ናይስ የሆነችልን እሷ ናት። ግን ልጅነት ላይ ያው ለኛው ብላ ነው ትቆጣን ነበረ። የሆነ የተለየ ባህሪ እንድናሳይ አትፈልግም። ውጪ እንድንታይ ምናምን ጨዋታ እንድናበዛ አትፈልግም ነበር። ያው የእናትነት ባህሪ ነው እንጂ በጣም መልካም እናት ናት። በጣም የምትወደድ እናት ናት። እማ እንዴት ናት? ደህና ነች። ቤት ናት? ስራ? አንቺ እኮ ታዳለያለሽ። እኔን ብቻ ሁሌ ትደውላለሽ እሷ ጋር ነው። እሷ ትደውላለች ሁሌ በየቀኑ። እሷ ነች የምትደውለው። ግን ልጅ ነው መደወል ያለበት ወይስ እናት? እሺ ተቀይማለች እንዴ? አይ አልተቀየመችም። ግን እደውልላታለሁ። በትምህርት ቤት ቆይታዋስ ምን አይነት ልጅ ናት? በትምህርት ቤት ቆይታ ላይ እኔ አስተማሪም ስለነበርኩ እንግዲህ ብዙ ጊዜ እኔ ስማር ድሮ እዚሁ አዲስ አበባ ቤላ ህብረት ፍሬ የሚባል ትምህርት ቤት የተማርኩትና ሁል ጊዜ ትምህርት ቤት ክላስ ውስጥ ተገዳዳሪ የሆነው ተማሪ የአስተማሪ ልጆች ናቸው። ብዙ ጊዜ አንደኛ፣ ሁለተኛ የሚወጡት፣ ሶስተኛ የሚወጡት ያ በጣም ይገዳደረኝ ነው። እኔም አንደኛ፣ ሁለተኛ፣ ሶስተኛ ነው የምወጣው። በእርግጥ ግን የአስተማሪ ልጆችን በጣም ፈራ ነበር። እኔም አስተማሪ ስሆን ግን ልጆቹን የአስተማሪ ልጅ ውጤት ነው የምጠብቀው ብዬ ሁል ጊዜም ስለምነግራቸው ሁላችንም ጥሩ ነን የሚባል ነው ማለት እግዚአብሔር ይመስገን የአስተማሪ ልጆችም ስለሆንን ኤክስ እንኳን አግኝተው ከመጡ የአስተማሪ ልጅ ውጤት አይደለም ነው የምላቸው። በደንብ ነበር የሚከታተለን። በቃ ባገኘን ጊዜ ሁሉ ሆምወርክ ምናምን ሁሉንም ይጠይቀናል፣ እንሰራለን። እያንዳንዱ ውጤታችን ይታያል። ስለዚህ መስኪ ደግሞ የግድ ያን ነገር በደንብ ኤክሰርሳይዝ ስላደረገች በተለይ በትልቁ በወንዱ ልጅ በደንብ ስላየች እንትን አደረኩኝ እና የመጀመሪያው ልጅ ሲመረቅ ከሁሉም የሰራሁት ነገር ትልቅ ነገር ሁሉም ሰው እንደሚለው ብዙ ሰዎች እንደሚመክሩት የመጀመሪያ ልጅ ላይ የሚሰራ ስራ ለሌሎች ልጆች ሁሉ በጣም ጠቃሚ ነው የሚል ነገር አላቸው እና እሱን ሳስመርቅ በቃ በጣም በትልቁ እህቶችም ወንድሞችም ተረባርበው በጣም ትልቅ ድግስ ነው ያደረግነው። ምክንያት ነበረኝ እኔ እሱን ሳስመርቅ በጣም ኃይለኛ ድግስ ደግሼ እንትን አለው። ግን ማታ ላይ ሁሉንም ሶስቱንም ሰብስቤ ይሄ በር ይሄ ወንድማችሁ ያለፈበት በር ነው የእናንተ ማለፊያ፣ ሌላ በር የለም። በዚህ በር ነው የምታልፉት። ትማራላችሁ፣ ትምህርታችሁ ትጨርሳላችሁ፣ ትመረቃላችሁ። ከዛ በኋላ እኔ የማስተማር ግዴታ ይወጣል። ከዛ በኋላ የፈለጋችሁ መሆን ትችላላችሁ። ይሄን ስላልኩኝ በቀጥታ መስኪ የዛን ጊዜ 11ኛ ክፍል ምናምን አካባቢ ነበረች። ከዛ እሷ ጥሩ ውጤት አመጣ ተመረቃ ጎንደር ዩኒቨርሲቲ ተመረቃ መጣች። ከዛም በኋላ ካገባው በኋላ ደግሞ ማስተር ሴን ይጃለው እሱ ውጤት ነው ብዬ አስባለሁ። እንግዲህ ሶስተኛውም ተመርቃለች። አራተኛው 3ኛ ዓመት እየተማረች ነው። በትምህርት ላይ ያለኝ ነገር በጣም እንትን ነው። መስኪ ደግሞ ናቹራሊ የተሰጣት ነገር አለ። በቃ አስተውሎቱ ስላለ ለምን እንደምትማር ታውቃለች። ስትማር ደግሞ የግድ ዝም ብሎ መሄድና መምጣት ሳይሆን በውጤት እንደሚጠበቅ ታውቃለች። ከሁሉም በላይ እኔ ማስደሰት ትፈልጋለች። ከሁሉም በላይ እኔ እንዳዝንባት አትፈልግም። ምሳ ዛሬ እዛ የተለመደ ቦታ እንሄድም። እዚሁ አዝዣለሁ።
በጣም ቆንጆ ታያለሽ፣ ታደንቂዋለሽ። ጥሩ ነው። እንደዛው የለመድሽው አይነት ምግብ ነው። እሺ ስለዚህ እዚሁ ይመጣልናል። እሺ በቃ ስለዚህ እዚህ እንብላ። እዚህ እንብላ። እዚሁ እንበላለን። ልጆቼ ደህና ናቸው አይደል? ደህና ናቸው። በጣም እየናፈቁኝ ነው። ፎቶ እየላኩልኝ አይደል? ነገሩ እየላክሽ ነው፣ ቪዲዮም እየላክሽ ነው። አሁን እነሱም ራሳቸው መደወል ጀምረዋል። አዎ በጣም እየደወለች እኮ ነው ፑዬ። አዎ እንዴ በቃ አሁን ስልኩ ብቻዋን እኔ አንቺ ያለሽ መስሎኝ ላናግርሽ ስል እሷም ትላለች ትችላለች። አያቴ እንዴት እንደምገልጸው አላውቅም። በቃ ሁሉ ጊዜም ከኔ ጋር እንዳለች በየቀኑ እንደዋወላለን። በቀን 2-3 ጊዜ ሳንደዋወል ጠዋት ራሱ ለሊት ስትነቃ በህልሜ እንደዚህ ያየው ብላ ትደውላለች። በህልሜ እንደዚህ ያየውኝ ምናምን ትላለች እና ቴክስት ታደርግልናለች። መንቃታችን እናረጋግጣ ከዛ በኋላ ወይ ደውለን እናወራታለን። ፍሪ ስሆን ምናምን ቢሮ ሄድና ምሳ እንበላለን። ትንሽ ቁጭ ብዬ በቃ ቢሮ ያለውን ነገር ትንሽ ተጫውተን አውርተን ቆሎ ምናምን በላለው። አንዲት ጎረቤታችን ነበረች እና እሷ ልጅ ጋር ስትጫወት ፊሽካ አንገቱ ላይ አድርጓል በክር። የእሱን ፊሽካ ስትጫወቱ ነው ግን ያን አወኩኝ። ፊሽካ መጫወታችሁ አላወኩም። ግን በኋላ ተሰበረ ሲባል እናትየዋ ጮኸችብሽ አንቺ ላይ በጣም ተቆጣች። ከዛም ባሽ መጣሽና ጌችዬ ይሄ ፊሽካ ክፈልልኝ አለች። እከፍላለሁ ምን ችግር አለ? ምን ሆኖ ነው ምናምን በቃ እናትየዋ ብላለች። ተቆጣለች። እሷ የእሱን የሰበርኩበት ምናምን አለች። 2 ብር እኮ ነው። በጣም የሚገርመው ፊሽካ ነው የሚሆነው። እንደውም ውድ ነው አይደል? እንደውም ውድ ነው። አሁን እኮ 50 ብር ይሆናል። ከዛ 2 ብር ወዲያውኑ ገዝቼ ለእሱ አዲስ ሰጠውና ያኛውን መክፈል ማወቄ ነው የሚገርመው። እሱ ነው የሚገርመኝ። እንዲህ ክፈልልኝ ስትይ እንዴት ነው? እኔማ ራሴን እያየሁት ነው አሁን በልጄ እየገባኝ ስለሆነ። ልጄም ግን ስለምትወደው እንደ መዝናኛ ቦታ ነው የምታየው። እሱ ቢሮ መሄድ አያቴ ቢሮ ትላለች። ኢቭን ከሌላ መዝናኛ ቦታ ብናስመርጣት ራሱ አያቴ ቢሮ ይሻለኛል ነው የምትለው። እሱ ጋር ስትሄድ በነፃነት በቃ ማይክ አለ ምናምንና ይሄ በማይክ አስወራኝ ምናምን ትለዋለች። ደስ ይላታል። እሱን ጊዜ ለማሳለፍ እሷም ሁሌ ውሰጂኝ ትለኛለች። ልክ እንደ መዝናኛ ቦታ ይሄ ዊኬንድ ላይ ምናምን እንደሚሄዱት አንዱን ቀን በስራ ቀን እሱ ቢሮ ባለ ቀን እንደዛ ይዣት ሄዳለሁ። ብዙ ጊዜ ለሱም ሳልነግራቸው ሁላ የሚሄድበት ጊዜ አለ። ስንደርስ ታውቀዋለች እሷ እና ሳልነግራቸው በቃ ድንገት ሁለቱንም ሰርፕራይዝ እንደማድረግ እሱም በጣም ደስ ይለዋል፣ እሷም እንደዛው። ከዛ በላይ የሚያስደስታት ነገር ስለሌለ እንደዛ አድርገን ከልጄም ጋር አንድ ላይ ታይም አሳልፈን እንመለሳለን ማለት ነው። አያቴ መጣሽልኝ። ዋው ይሄኔ ጨረቃ እንዴት ነሽልኝ? እንዴት ነሽ? ትምህርት የለም ዛሬ? ትምህርት የለም? አያቴ ጋር ውሰዱኝ ብለሽ ነው የመጣሽው? ላሚቶ ወተቷን ይዛ በጡቷ ወተቷንም እንጠጣለን ጠንካራ ልጅ እንሆናለን። እሷ ማናት? የቤት እንስሳ። ውሻ ናት? አይደለችም። ድመት ናት? አይደለችም። በሬ ናት? አይደለችም። ላም ናት? አዎ ላም ናት። የሚያውቋችሁ ስለእናንተ ምን ይላሉ? ይሄ እንግዲህ ያው ወደ ልጅነቷ ጊዜ ይወስደናል። ይዣት በጣም ስለምዞር እኔ ከትምህርት ቤት ከመጣሁ በኋላ አስተምሬ ከመጣሁ በኋላ እሷን ይዤ መዞር ነው እና ከብዙ ሰዎች ጋር ነው ማስተዋወቃትና አሁን እነዛን ሰዎች በየጊዜው ሳገኛቸው ያቺ ልጅ እንዴት ናት ምናምን አደገች ምናምን ትልቅ ሰው ሆና እሷ እኮ እንደዚህ ሆና ምናምን ነው የምለው እና እኔንም ያውቅ ሁሉ ያውቃል በቃ ጌችዬ ነገር። አሁን ራሱ ሰው ሲያገኘኝ ጌችዬስ ደህና ነው እና ይወቁት ሁሉ አላውቅም። ይሄ በስም ነው ከኔ አፍ በሚሰሙት ምናምን እና እኔንም ያቀኝ ሰው ሁሉ በቃ ይገረማል። አባትሽ ነው የምር አይመስልም። ከኢትዮጵያ ውጭ የሚያሉ ሰዎች ሁሉ ሲደውሉ መስኪ እንዴት ወርች እንዲያጭ ትንሽ ልጅ ምናምን ይላሉ። አሁን ያለችበት ሁኔታ ስነግራቸው በጣም ነው የሚገርማቸውና የሚጠይቁኝ አብዛኛውን ስለሷ ነው። ብዙ ሰው በቃ ታድላችሁ ቅርበታችሁ ደስ ይላል፣ ታድለሽ አባትሽ በጣም ደስ ይላል የሚሉኝ አሉ ብዙዎች። በቃ እኔን የሚያውቁ ሁሉ በጣም ነው የሚወዱት። በጣም የመስኪ ጓደኞች የሷ ጓደኞች ከሷ ጋር የሚማሩ የነበሩ ሁሉ ለኔ ያላቸው ክብር በጣም የተለየ ነው። ማንም ሰው አይቶት ከባህሪው እንዲህ አንድ አይቶት ሰው የሚወደው አይነት ሰው ነውና ወይ ደስ ሲል መልካም ሰው ነው የሚባል ሰው ነውና
ያ ሰው ለኔ አባት መሆኑ ደግሞ በጣም የተለየ ስሜት አለው። ለኔ ደግሞ ከአባትም በላይ ነው። ጓደኛ ነንና በጣም በጣም እድለኛ ነኝ። ሁሌም ነው እግዚአብሔር የማመሰግነው። በጣም ደስተኛ ነኝ ብቻ የሱ ልጅ በመሆኔ በጣም 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 የተለየ ደስታ ለሚሰማኝ ቃል የማይገልጸው ደስታ ለሚሰማኝ። ያው ብዙ ቆንጆ ነው። በተለይ ጧትና መሄዱ እኮ ችግር የለውም። መጀመሪያ ላይ ግን መመለሱን ሳስበው ይደክመኝና ግን ዞሮ ዞሮ ግን እዛም ቢሆን የሚያደክም ነገር ነው አይደል? የሚያደክም ነገር ነው አይደል? እዛም መሰል ጂም ላይ ሌላ የሚሰራ ታዲያ እዚህ መድከም አይሻልም? ትዕግስት ይጠይቃል። ይሄ በቃ ያሰፋል። በቃ ትዕግስቱ በቃ እሱ ነው የሚሻለው። በቃ ምክንያቱም ውጤታማ ነገር ለውጤት ብዙ ጊዜ እናቴ እንትን ይሄ ስትናደድ ስትቆጣ ምናምን ሁሌም ሲስቅ ነው የምናየው። ሁሌም ይስቃል ማለት ይሄ ስትናደድ ተናዶባት አያውቅም። ለዛ ይመስለኛል ቶሎ ግጭቶች አይበረቱም እኛ ቤት ስናድግ ስናይ እና እየሳቀ ነው ሁሉን ነገር የሚያሳልፈው እና በጣም ይገርመኛል። በቃ ቤት ውስጥ ሁሉን ነገር እሱ ነው የሚሰራው። አብዛኛውን ስራ እሱ ነው የሚሰራው። እሷን ያግዛታል በጣም ምናምን። እሷ ልጅ በመውለድ ምንም ያው በእኛ ልፋት እሷም ብዙ ጉዳቶች ተጎድታለች እና አንዳንዴ እጇን ምናምን ሲያማት በቃ ልብስ የሚያጥበው እሱ ነው። አሁን እኔ ሳድግ እውነት ለመናገር እናቴ ልብስ ስታጥብ አይቼ አላውቅም። አሁንም ድረስ እሱ ነው የሚያጥበው። አሁን በቃ እኛም ሞተን እኛም እያለን ይፍን እሱ ነው የሚያጥበው። እኔ ሌላ ውጪ የማመሽበት የምዞርበት ነገር አልነበረም፣ የለም። አብዛኛውን ጊዜ ከልጆቼ ጋር እንትን በፊት መብራት ሲጠፋ ምናምን ቤት ውስጥ የድሮ ታሪኮች እየነገረን መብራት ሲጠፋ ሁሉ ደስ ይለን ነበር። በፊት በቃ ስናድግ ቤት ውስጥ ማለት ትልቆኝ 14 15 ዓመቴ ምናምን ላይ በጣም ደስ ይለናል። ማለት እሱ የሚያወራልን ታሪኮች አሉ። ጨለማ ነው፣ ቦታችን ይዘን ቁጭ ብለን ያወራልናል እንዲህ ብሎ በጣም እንስቃለን። በጣም በቃና ትልቅ ትኩረት ስለምሰጣቸው ሌላ ውጪ ሌላ መዝናኛ የምለው ነገር የለምና መስኪ ደግሞ በጣም የተለየች ናት። አሁንም ጭምር እነዚሁን 4 ሆነው እሷ ነች የምትመራቸው የምታማክራቸው። የሁሉም አባት እንግዲህ ለየራሱ ስፔሻል ነው አውቃለሁ። እንግዲህ የኔም አባት ለኔ በጣም ልዩ ነው፣ የተለየ ነው፣ መልካም ሰው ነው። በጣም ከራሱ አጉድሎ መልካም ነገር ማድረግ በቃ በጣም የተለመደ ነገር ነው። 1 2 3 ጣይ እንደዚህ ሁለት አድርጊ ሁለት አያቴ መጣች። ልጅ እንዴት ነሽ? እንዴት ነሽ? አቡ አያቴ መጣ። ኪሱን መብላት ፈልጋለሁ። አያትሽ ሲመጣ መጥራት ትጀምሪያለሽ። ነይ እስቲ ነይ ለኔ ለምን ንገሪው። እሺ ለኔ ንገሪኝ። እኔ እቀጣልሻለሁ። ለአያቴ ንገሪው። እኔ አመጣልሻለሁ። ይኸው እሺ ቡና ላፍላ። በቃ እኔ ይሻላል። እሺ ቡና እናቀራርብና ግን ሻፍሊ በቃ ቡና ዩኒቨርሲቲ እያለሁኝ በቀን 6 ምናምን ቁርስ በላሽ ወይ ተነሳሽ ወይ ሁሉንም ነገር እና ዶርም ውስጥላ እስኪ ጌትዬ ጋር ደውይ ይባላልው ሲያወራኝ ይሄ ላውድ አድርጌ ምናምን ተኝቼ ሳወራ ድምጹን ሁላ ይወዱታልና አባትሽ አይመስልም ከአባትሽ ጋር የምታወሪ አይመስልምና ሲደብራችሁ እስኪ ጌትዬ ጋር ደውይ ይሉኛል ሁሉም እና በጣም በቃ የሷና የኔ አታችመንት የተለየ ነው። አሁን ከዛ ውጪ አሁን ካገባው በኋላ በተለይ ከወለድኩ በኋላ ለኔ ያለው ፍቅር ራሱ ትንሽ ወደ ልጆቼ ሺፍት አድርጓል።
ሴት ልጆች ናቸው ያሉኝና አላቅም እኔን ተክተውኛል መሰለኝ። ከልጆች ከህፃኖቹ ጋር ተጫዋት ምለው አሁን ጠቅላላ የሷ ፍቅር ራሱ እንደ የቀነሰብኝ ይመስላት ይችላል ብዬ አስባለሁ። መቀነስ እንደሌለበት አውቃለሁ። ግን እነዚህ ልጆች ደግሞ አያቴ እያሉ ሲሉ በጣም ደስ ነው የሚለኝና አሁን የምናሳልፈው ጊዜ ቅዳሜ ቢችል በሳምንት ካልሆነ በ15 ቀን ቅዳሜ አይቀርም 15 ቀን ቢበዛ። ከዛ ውጪ ግን ያ 15 ቀን የሆነ እኛም ማህበራዊ ነገሮች ካጋጠሙና ካልሄድኩኝ አንድ ሌላ ሳምንት ልጨምር እችላለሁ። ከዛ ውጪ ግን ወር በሚሞላ ጊዜ አንለያይም። ይመጣል በቃ ያኔ ሁሌ በዓል ነው እኛ ቤት ቡና አፍልተን ምናምን ቆንጆ አድርገን እንውላለን እስከ ማታ ድረስ ቆይቶ አንዳንዴ ከእናቴ ጋር ይመጣሉ። እሷ ስራ አላት ብዙ ጊዜ ግን ሃፍ ዴይ ስትሆን ይዟት ይመጣና እዚህ ቆይተው ተጫውተው ልጆቼን አግኝተው በጣም ይናፍቃሉ አይችሉም እነሱምና አግኝቷቸው ይሄዳሉ ተጫውተውና ይሄን ነው የምናሳልፈው አሁን ላይ። አንድ ያጣላል ካሁን በኋላ ለጉርሽሽ ነይ አቦ ነይ ነይ ኒጋ እኔ ልጣፋል እዚህ ጋር ቁጭ ኧረ እባክሽ ነሽ ነይ ላጉርሽ ነይ እንደ እህቷ ነው ይሁን የትኛውን ላጉርሽ አልጨላጉርሽ ቡዬ ነይ የትኛውን ላጉርሽ ንገሪ ምረጭና ነው እንዴ እኛን ይሄን እቺን አለፈ ምትጃት ስቅመሽ መጀመሪያ ከዛ አማማያቴ በይ ኦ ማይ ጋድ በጣም ቆንጆ ይቺ ማነች ይቺ ቡዬ በያ ቡዬ በያ ቡዬ ናት የቃቃ ቡና ልታረገው የቃቃ ቡና ሁሉም ሲኒ እኮ ጆሮ የለውም ሁሉም ሰበረቻል ከስድስቱ አንዱ ሲኒውም የለም ሰበረችው አራቱ ጆሮ የለውም። የፈተናችሁ ወይም ከባድ ጊዜ ካለ? ከባዱ ጊዜ ጎንደር ዩኒቨርሲቲ ገብታ ያው በደንብ እያደግኩ እያስተዋልኩ ሄድኩትም እዛ ስለሆነ ነው መሰለኝና አብዛኛው ትዝታዎቼ እዛ ያለው የኔና የሱ ናፍቆት ላይ ነው ያለውና እዛ በነበርኩ ጊዜ ታምሜ ነበረ። ሁለተኛ ዓመት ላይ ሆና ነው ታማለች ተብለን ድንገት ተጠራን እና በጣም ያኔ በጣም የተደነገጥኩት ማለት ሰርጀሪ ልገባ አይነት ስል የጓደኞቼ ደውለው ነገሩት። ከስራ ስገባ ታማ ሆስፒታል ገብታለች። በጣም ነው የደነገጥነው። ቤተሰብ ሁሉ ተረበሸ። ያው ከባድ ጊዜ ነበረ። በጣም ውሳኔ ጠይቅ ነበር ምናምን። ጓደኞቼም እግዚአብሔር ይስጣቸው ራሳቸውን ያውቃሉ አሁን ማን እንደሆኑ ማንነታቸውን ባልጠቅስም ግን በቃ ሰርጀሪ ተሰራ ብሎ የሚፈርም ሰው ያስፈልግ ነበር። ይሄ ኃላፊነት የሚወስድ ሰውና ኃላፊነት ወስደው በቃ ከሱ ጋር ወሩ። በጠዋቱ ፍላይት እመጣለሁ አላቸው። በዛው ሰዓት እንግዲህ ከመሸ ነው ስራ ቤት ምንገባው። አጋጣሚ መኪና ነበር የመሰለኝ ይዤ በቃ ቲኬት ኦፊስ ማቀው እዛ ብሔራዊ ቲያትር ነው። እዛ ሄጄ ቲኬት ቆረጥኩና ለጎንደር አንድ ሰዓት ጧት የሚሄድ ቲኬት ቆርጬ ሄድኩኝ። በቀጥታ ከኤርፖርት ታክሲ ይዤ ሆስፒታል ነው የሄድኩት። ሆስፒታሉም ዩኒቨርሲቲውም አንድ ላይ ነው። እዛ ሄድኩኝና ሆስፒታል ውስጥ ገብቼ እንደዚህ እየፈለግኩ ምናምን አገኘኋት። ከበዋታል። ምንድነው ኬዙ ምናምን ስል ምንድነው ትርፍ አንጀት ተብለው ኦፕሬሽን ተደርጋ አልቋል። ልጆቹ ከበዋታል። እሷ መናገረችኝ ደህና ነች። ያን ያህልም በጣም እኔ ሰርጀሪ በሚያስፈልገው ልክ የታመምኩ አልመሰለኝም ነበር። ግን ትሰራ ተባለ። ጊዜ ብዙ አይሰጠውም ነበርና ገባው። ጓደኞቼ ያው በቃ ትሰራ እንፈርማለን ብለው እግዚአብሔር ይስጣቸው እንደ እህቶቼ ማለት ናቸው ያኔም እዛም አሁንም ድረስ እና እንደዛ ፈረሙና ገባሁኝ። ከዛ ከሰርጀሪ ወጥቼ ቁስሌ እያመመኝ አካባቢ ላይ ደረሰ በጧትና እየበረረ መጥቶ እንዴት እንዳወቀው ክፍሉን ምኑን ደውሎ ሲጠይቅም አልሰማውም። መጣና ከዛ ከህመሜ ከቁስሌ በላይ እሱን ማየቴ ነው በጣም የረበሸኝ። እንዴ መጣ አይነት ነገር ብዬ ቁስሌ ድረስቼ በቃ እንደሆነ ነገር አረገኝ። እኔ በጣም አዝኜ የነበረው ያ እግዚአብሔር ይመስገን ወዲያውና
እንትናል እንግዲህ ታማና እኔ ታማብኝ ሐኪም ቤት ወስጃት አላውቅም። እሷን አላውቅም። ግን በዛ የኔ ያህል ኪሎ ሜትር ርቀት ላይ ዩኒቨርሲቲው ገብታ እዛ እኛ እዚህ ሆነን እንዴት አድርገን እንቻለው? እናትየዋም ሁላችን ተጨናነቀ። ይሄ በጣም ከባድ ጊዜ ነበር። ያው በሚያሳዝን አጋጣሚ መጣ ተገናኘን። ግን ስላየሁት ሁሉ ደስተኛ ነበርኩ። ማለት በመሃል ይሄ አንድ ትርፍ ሰዓት እንዳገኘሁት አይነት ደስ ብሎኝ ነበረ። ጓደኞቼ ከጎኔ ነበሩ እና እንደውም ይሄ ወደ ጥሩ አጋጣሚ ወደ ሀገሪቷን የመጎብኘት እድል ነው ሁላ ያገኘውና መጥቶ ደህና ሆንኩኝ። ጓደኞቼ እንትን ሲሉኝ ከኔ ጋር ሲሆኑ ምናምን እንደውም አንዳቸው ቪዚት እንዲያደርግ ከተማውን ይዘውት ይወጣሉ ምናምን የተለየ እንክብካቤ ተደርጎለት ነው የተመለሰውና ይሄ በመጥፎ አጋጣሚ ተገናኘንና ግን ጥሩ ጊዜ አሳልፎ እሱም እኔም ደስ ብሎኝ አባቴን አግኝቼ በደንብ ሪፍሬሽ አድርጌ በደንብ ድኜ በሱ እጅ በልቼ አልጋ ላይ ተኝቼ ደህና ስሆን ተመልሶ መጣና እሱ ግን እዛ እንደውም ኢንጆይ አድርጓል። ከ2 ቀን ከ3 ቀን በኋላ በደንብ ኢንጆይ አድርጎ ፎቶ ተነስቶ የሆነ ቦታ አይቶ መጥቶ አያውቅም ነበር እዛና እንደውም ወደ ጥሩ ነው የተቀየረው። እግዚአብሔር ይመስገን ወዲያው ደህና ሆንኩኝ። ከባድ ነገር አልነበረም። ሌላው ለኔ ከባድ የሆነ ጊዜ እሷ ስታገባ ነው። እንግዲህ ለኔ የመጀመሪያ ልጅ ሲወለድ እንደ አዲስ የመጀመሪያ ልጅ ሲወለድ እንደ አዲስ እንግዲህ እነዚህ ሁሉ ነገሮች ለኔ አዲስ ናቸው። አንደኛው የመጨረሻው በጣም እንትን ያልኩበት ትንሽ ራሴ ሆዴ ቡቡ የመሆን ይሁን አልቃሻ የመሆን ይሁን እኔ አይገባኝም። ያገባች ቀን እኔ ሳለቅስ ነበር። ልንገባ ስንል ትዝ ይለኛል። በቃ በጣም እኔ አለቀስኩ። እሱን ላየው እንደሆነ ውስጥ ላይ እንደማየው ሳስብ በጣም አለቀስኩኝና የባለቤት እህቶች ምናምን ተቆጥተውኝ በቃ እንዴ ኮስተር በይ ምናምን ለምን እንደሆነ ሁሉም ሰው ላይረዳ ይችላል። ግን እኔ እሱን ላየው መሆኑ ነው። እና እንደዚህ ወደ አዳራሽ ልገባ ስል በቃ ይሄ የመረበሽ ስሜት ነበረኝ። እሱም ማየት ከብዶኝ ነበርና ያው ለደስታ ነው ግን ከባድ ነበር። እና ይሄ መግባት ከጀመርን በኋላ ትዝ ይለኛል። መግባት ከጀመርን በኋላ ያው እንደጠበቅኩት የሆነ ጥግ ነገር ላይ ያለቀሰ ነበርና ማለት ደስታ ያስለቅሳል ራሱና በርቀት እሷ ግን አይታኝ እያለቀሰ ነው ብላ ለእህቶቼ ነግራቸው መተው ያባበሉኝ ነበርና አላቅም ብቻ አልኳቸው መሰለኝ አላቅም እያለቀሰ ነው በቃ እሱን ዝም አስብሉልኝ አይነት ነገር ብዬ ተቆጣው። በቃ ኮስተር በይ ግቢ እንጂ ምናምን ስባል በቃ እሱን ዝም አስብሉት። እንደ ሰርግም ሳይሆን እንደ መልስ ነገር ትንሽ የቤተሰብ ነገር ፕሮግራም ነው። በጣም ትንሽም ባይሆን ቤተሰቦቻችን የነበሩበት ፕሮግራም ነው። ኮቪድ ወቅት ላይ ስለነበረ ብዙም ሰው የተገኘበት ትልቅ ሰርግ አልነበረምና ከዛ በቃ መጀመሪያ እሱን እንትን በሉት ዝም አስብሉት አይነት ነገር ብዬ እሱን ላለማየት ጥረት አድርጌ እሱም ተደብቆ ነገር ስለነበረ እንደዛ ነው ያለፍኩትና ያኔ የነበረኝ ደስታ በጣም ያስለቀሰኝ ደስታ ነው። ያስለቀሰኝ በቃ ያለቀስኩበት ደግሞ አታልቅስ ብለው ሲያባብሉኝ ደግሞ የባሰ አለቅስ ነበርና ያን ጊዜ ማረሳ የማይረሳ ከአባትሽ የተደረገ አንቺ ውስጥ ልዩ ቦታ ያለው ነገር እንግዲህ አባቴ ያው ብዙ ነገር ሆኖልኛል አድርጎልኛል። ከዛ ውጪ እንግዲህ ማረሳው ምለው ለኔ ትልቅ ነገር የሆነው በሰዓቱ ላፕቶፕ አልነበረኝም ዩኒቨርሲቲ ሲሄድና ስለ ዩኒቨርሲቲ ወሬ ካበዛው እንግዲህ ያኔ የሆነ ጊዜ ላይ ሰከንዲር ሆኜ መሰለኝ እንደዛ ነገር መሀል ላይ አስፈልጎኝ ነበር በጣም ግን ለምን አስጨንቀዋለሁ ምናምን ብዬ ያው እሱም ደሞዝተኛ ነው ምናምን ካለ ፕላን ይሄን ግዛ ይሄን አርግ ከመል ብዬ ትቼው ነበርና ግን ከፍቶኝ ነበር በሰዓቱ የሆነች ሞመንት ናት ከፍቶኝ ያው ሁሌ ስለምንደዋወል እንትን ደውሎ አላቅም ፊልም ማየት ፈልጌ ልበለው በላፕቶፕ ምናምን ብቻ ስለ ላፕቶፕ ሜንሽን አረኩኝና እንደዛ ስል እንዴ ላፕቶፕ ያስፈልግሽ ነበር እንዴ ምናምን አለኝ። ከዛ አይ ምናምን አልኩትና አለቀስኩ መሰለኝ አላስታውስም። እኔ በአጠቃላይ ድምጹን ስሰማው ብዙ ጊዜ እንባ ይቀድመኛልና በዛ ምክንያት እንደዛ ስል እሺ በቃ ምናምን ብሎ ኢቭን ደሞዙ ከገዛልኝ ላፕቶፕ ግማሽ ነው እኔ በማቀው ያኔ ማለት ነው። ሁሉን ነገር ስለሚነግረኝ አውቃለሁ። ግን አላቅም ብድግ ብሎ ሰዓታት አልፈጀበትም
የሆነ ቦታ እዚህ አዲስ አበባ ሆኖ ማለት ነው። እኔ ጎንደር ነኝ። ገዝቶ በነገ በሚመጣ ሰው በባስ እንደዚህ ባስ በሚሳፈር ሰው ወደዛ በሱ አድርጎ ላከልኝ ገዝቶ ማለት ነው። እና ከአቅሙ በላይ እንደሆነ አወቅኩኝ። አውቅ ነበር ግን አላስጨንቀውም ብዬ ተውኩት። እሱ ግን ከስሜቴ ተረድቶ ምናምን ልጄማ እንዴት ካጠገቤ ተለይታ እንዴት ይከፋታል ብሎ ያንን ገዝቶ ላከልኝና ሁሌም እስካሁን እንደ ቅርስ ናት በቃ አለች እስካሁን ድረስ። በሱ በጣም በቃ ደስ ብሎኛል። እና ከአቅሙ በላይ አረገልኝ አስቸገርኩት አይነት ነገር ብዬ ተሰምቶኛል። አረሳውም መቼም። ሰላም ይስጠን፣ ፍቅር ይስጠን፣ ጤና ይስጠን፣ ልጆቻችን ይባርክልን፣ ሀገራችን ዓለማችን ሰላም ይሁን። አንቺ የሚያስብሽውን ይናልሽ፣ ልጆችሽ ትልቅ ደረጃ ይድረሱልኝ። አሜን 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 አሜን። የሁል ጊዜ ምኞቴ የነበረው ያው ልጅ ሆኜ ብዙም አላስተውልም፣ ግን ይሄ እያደኩኝ ማግባት እንዳለ ቤተሰብ መመስረት እንዳለ በማስብ ጊዜ እንደ አባቴ አይነት ባል ስጠኝ እያልኩት ነበር ያለችኝ። አሁን ካገባች በኋላ ነው የነገረችኝ። በጣም ይገርመኛል እውነት። ግን የአባቴ አይነት ባል አገኝ ይሆን አለ ግን አልነበረ። በቃ እንደ ጥያቄ ማለት ነው፣ እንደ ምኞት ብቻ ሳይሆን ይገርመኛል። ግን ምን አይነት ባል ነው የሚኖረኝ አለ ምናምን አልነበረ። በቃ እንደሱ ሁሉን ነገር የሚችል እንደሱ የሚሆንልኝ ምናምን እላለሁና አንደኛ አሁን ሲገባኝ ይሄ አባትነትም ባልነትም እኩል ብዙ ጊዜ ሰው ላይ ሰጠው ይችላል። ግን ደግሞ እንግዲህ አጋጣሚ ሆኖ እግዚአብሔር ይመስገን በጣም ጥሩ ባል እሱም ይላል የድሮ የበረሃ ልፋቴን ሁሉ ነገሬን የካሰኝ እግዚአብሔር እሱን ላንቺ ሰጥቶ ነው ይለኛልና እግዚአብሔር ይመስገን በሱም በጣም ደስተኛ ነኝ። ልጅነቴን አልጨረስኩም። በቃ ሳገባ 23 ዓመቴ ምናምን ነበርና ብዙ ይቀረኝ ነበርና ብዙ ነገርን ከአባቴ ተቀብሎ እንደገና ያሳደገኝ እሱ ነው። ብዙ ለውጥ እንዲኖረኝ ይሄ ማቹሪቲ የምንለው አለ አይደል? እሱ እንዲኖረኝ ያደረገኝ እድገቴን የቀጠልኩት እንደገና እዚህ ነው ማለት ነው፣ ከሱ ጋር ማለት ነውና እግዚአብሔር ይመስገን የአባቴ አይነት ባል በምለው ልክ አግኝቻለሁ። እግዚአብሔር ይመስገን ጥሩ ባል ነው ያለኝ። ሁሌም ነው የማመሰግነው፣ እሱም ያውቃል። እና ትምህርቴንም ያው ዲግሪን ይዤ 2 ዓመት ከሰራው በኋላ ነው ያገባሁት። ከዛ በኋላ ከባለቤቴ ጋር ደግሞ ሆኜ እሱም የትምህርት ሰው ናችሁ እናንተ በትምህርት ቀልድ የለም ብሎ በግድ ነው ትምህርትሽን መቀጠል አለብሽ፣ ማስተርስሽን መያዝ አለብሽ ብሎ በቃ እድገቴን በአጠቃላይ ነው የቀጠለውና እንደገና እሱም እንድማር አደረገኝ። ከዛ ማስተርሴን ጀመርኩኝ። በየመሃሉ ትንሽ ዊዝድሮዋል እየሞላው 1-2 ሴሚስተር ሚስ እያረኩኝ ልጆቼን እየወለድኩ ነበረ በመሃልና ከዛ ሁለቱንም ከወለድኩኝ በኋላ ማስተርሴንም ያስኩኝ። ለባለቤቴም ለአባቴም ለሁሉም በጣም ስኬት ነበር። ሁሉም ደስ ብሏቸዋል። እግዚአብሔር ይመስገን በጣም ጥሩ ባላለኝ። እግዚአብሔር ሀሳቡን ሁሉ ይሙላለት፣ እድሜና ጤና ይስጠው እና በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ። በጣም ነው የምወድህ። ሙሉ ቀን ጋሻዬ ይባላል ባለቤቴ። በጣም ነው የምወደው። እግዚአብሔር ይመስገን በጣም ደስተኛ አድርጎኛል። አባትም ባልም ወንድምም ጓደኛም ሁሉም ነገር ሆኖልኛል። ኢቭን አሁን በቃ ስወጣ እቤትም እኛው ነን፣ ስወጣም ደግሞ እሱ ጋር ነው የሚሄደው በቃ ብዙ ጊዜና በቃ እግዚአብሔር ይመስገን ደስተኛ ነኝ በጣም። ሁሌም ነው የማመሰግነው። እግዚአብሔር ሀሳቡን ሁሉ ይሙላለት እንግዲህ እላለሁ። እንግዲህ ሰው ከራሱ እንዳያጎድል የምፈልገው ሰውን ሁሉ መመክረው ልጆችን ሁሉ መምከር የምፈልገው አንድ ነገር፣ ማንም ሰው ሳይጸልይ መውጣት የለበትም ከቤቱ፣ ሳይጸልይ መተኛት የለበትም። እንዴት ነው ራሳችንን ለእንቅልፍ አሳልፈን እየሰጠን ምንም ነገር የማንሰማ ሆነን ጠባቂ ሳናደርግ የምናድረው? ይሄን ያነሳውልሽ ያለ ምክንያት አይደለም። ይሄን ያነሳውልሽ ጸሎት ይወስጣሉ። አሁን ለምሳሌ ካሉት ልጆች የሷ ጉዳይ እንትኛል ኃላፊነትም አለባት። ልጆች አሉ፣ ቤተሰብ እያስተዳደረች ነው። እኔ ጸሎት ይወስጣለች ምንሽ አሁን
እኔ የደረስኩበት ብቻ ሳይሆን ከዚህም በላይ ረጅም እድሜ እንዲኖራቸውና የልጆቻቸውን ስኬት ልጆቻቸው በስተው የልጆቻቸውን ስኬት እንዲያዩ ነው የምመኝላት። ሁሉ ጊዜ የምመኝላት በጸሎቴም ውስጥ ያለ ነገር ነው። ለአባቴ ያለኝ ምኞት እንግዲህ እግዚአብሔር ይመስገን ስኬታማ ነኝ ይላል እንግዲህ እስካሁን ለኛ ይለናል እና እንኳንም እድሉን አገኘ ስኬቱን ለመናገር እንኳንም እድሉን አገኘ አሁን ነው የገባኝና ሁሌም ይላል ገና ሰው ሲተዋወቀው እንደዚህ ጌታቸው አለማየሁ ባላለው የአራት ልጆች አባት ነኝ እንደዚህ አንዱ ተመርቆ ምናምን ይሄ ሁሉን የኛን ዲቴል ተናግሮ ነው ስሙን ሁሉ ሲናገር የኛን ዲቴል ምን ድረስ እንዳለንና ይሄ እሱን ለመናገር እድልም ስላገኘ ጥሩ ነው ስኬታማ ነኝ ይላልና ከዚህም በላይ የሚያስበውን ሁሉ እግዚአብሔር ያሳካለት ሁሌም የምመኘው እድሜ ጤና ሰጥቶት በቃ በደስታ እንዲኖር የልጅ ያለው ገና ይላልና እግዚአብሔር ለዛ ያብቃው። ከናቴም ጋር እንደዛው ሁለቱንም የልጅ አይተው እንግዲህ በደስታ የሚኖሩበት የምንጦራቸው ያድርገን ሁላችንም በእህቶቼ በወንድሜ ስም በሁሉም ስም በልጆቼም ስም የምንጦራቸው ያድርገኝ እንግዲህ በሁላችንም ስም ማለት ነው። እግዚአብሔር የተመሰገነ ይሁን። አሁን ላለንበት ጊዜ በጣም ነው እግዚአብሔርን የማመሰግነው። ወደፊቱም ጥሩ ነገር ነው አስቤም አላቅም። የልጅ ምናምን የልጅ ወለደችልኝ። መጀመሪያ ልጆችን ያሳየችኝ እሷ ነች እና ከሁሉም በላይ እኔም ብቻ እንደምታስደስት አስባ ነው እንደውም ነገ ሐኪም ቤት ቀጠሮ እያላት ነገ አያት ላደርግህ ነው ምናምን ብላ ደወለችልኝ በስልክ እና እንግዲህ በጣም ብዙ ነገሮች አሉ። እንግዲህ አሁን የምናስታውሳቸው ያህል የሚያወራውት ግን በጣም ብዙ ነገር ነው ያለው። ጌችዬ በጣም ወድሃለሁ ታውቃለህ። ተነጋግረን ሳይሆን እኛ ያው በተግባር የምናውቀው ነው እስካሁን የኖርንበት ነውና በጣም ወድሃለሁ። እኛን የሚያውቁሉ የኛን ፍቅር ያውቃል። በጣም ወድሃለሁ። አላቅም እንደምል አላቅም። እግዚአብሔር እድሜና ጤና ይስጥህ። ሁሌም እንደምልህ ምኞትን ሁሉ ያሳካልህ። ያንተ ልጅ ስለሆንኩ በጣም እድለኛ ነኝ። በጣም እግዚአብሔር ይመስገን። ወድሃለሁ። መስኪዬ በጣም ነው የምወድሽ። በጣም አስተዋይ ልጅ ነሽ። እኔ አሁን አንቺ ብቻ ሳትሆን ልጆቹ በጣም አስተዋይ ይሆን ነው። አሁን እነዚህ ከእድሜያቸው ቀድመው ብዙ ነገር ነው እየተናገሩ ያሉትና እኔ አንቺን በመውለዴ በጣም ደስ ይለኛል። ምክንያቱም አንቺ ጋር ያለው ብስለት፣ አንቺ ጋር ያለው ብልህነት ወደ እነዚህ ልጆችም እየመጣ ልጆቹም በጣም አስተዋይ የሆኑ ገና ከህፃንነታቸው እያየው ስለሆነ በእውነቱ መስኪ በጣም አድርጌ ወድሻለሁኝ። ሁሉንም ልጆቼንም ወዳለሁኝ። ከእሷ ጋር ግን የመውደዱ ብቻ ሳይሆን የመቀራረቡ በጣም እንትን ስለሆነ መስኪ በጣም አድርጌ ወድሻለሁኝ። ትልቅ ደረጃ ድረሽልኝ። የልጆችሽን ስኬት ተመልከቺ። ልጆች ያሳይሽ እግዚአብሔር። በእኔ ምርጫና ፍቃድ ሳይሆን በእግዚአብሔር ፍቃድ የምፈልገው ሁሉ ሆኖልኛል ማለት እችላለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ሁሌም ማመስገን ፈልጋለሁ። ቤተሰቦቼን እንዳልኩት ቅድም ባለቤቴን ሁሉንም ማመስገን ፈልጋለሁ። እንግዲህ የዚህ ሁሉ መነሻ እሷ ስለሆነች ባለቤቴ ወይዘሮ አልማዝ ተስፋዬ ከልቤ ነው የምወድሽ። ብዙ ነገር አሳልፈናል። በጣም ብዙ ነገር ነው ያሳለፍነው። በረሃ ላይ እንኖረናል። እንግዲህ በረሃ ላይ ሲኖር ብዙ ነገሮች አሉ። በረሃ ላይ ሆነን ልጆች አሳድገናል። ይሄ ሁሉ በአንቺ የሆነ በአንቺና በእኔ የሆነ ነው። ይሄ ሁሉ ተሳስበን ተቻችለን ተመካክረን ጉዳያችን ሌላ ሶስተኛ ሰው ሳያየው ሁላችን ችግራችን እየፈታን እዚህ ደረጃ አሁን ላለንበት ጊዜ ለመብቃቴ ዋናዋ ምክንያት አንቺ ስለሆንሽ ወይዘሮ አልማዝ ባለቤቴ በጣም አድርጌ ወድሻለሁ። አመሰግናለሁ። ያው ከቤተሰቤ ከእናትና አባቴ እኩል ደግሞ አክስቶች ያሉ አክስቶቻችን በጣም ለኛ በቃ እናቶቻችን ማለት ናቸው። ማለት ብዙ እናት እንዳለን ነውና ብዙ ነገር ሆነው ነው ያሳደጉን። ለልጆቼም እዚህ መድረስ ትልቅ አስተዋጽኦ ያበረከቱት እህቶቼ ናቸው። እህቶቼን በጣም አድርጌ አመሰግናለሁ። እህቶቼን በጣም አድርጌ ነው የምወዳቸው። እኔ ታናናሾች ናቸው። እኔም ስራ ስጀምር እነሱ ገና ልጆች ነበሩ። ግን እኔም ምንም የምችለውን ነገር ማድረግ የምችለውን ነገር ግዴታዬ ነው። ግን ምንም ነገር ባደርግላቸውም እነሱ ግን ከኔ በላይ
በጣም ለልጆቼ ሲጨነቁ የነበሩ ለልጆቼ ስኬት ትልቅ ርብርብ ሲያደርጉ የነበሩ ልጆቼን ገንዘብ ከፍለው እያስተማሩ ጭምር ብዙ ነገር እያገዙኝ ያሉት እግዚአብሔር እንግዲህ የእነሱንም ህልማቸውን ሀሳባቸውን ያሳካላቸው፣ ሁሌም ደስተኛ ያድርጋቸው፣ ደስታን ይስጣቸው። በእህቶቼና በወንድሞቼ መካከል ያለው ፍቅር ያለው መተጋገዝ ለኔ ለልጆቼ ስኬት ትልቅ ነገር ነው እና በጣም አመሰግናችኋለሁ እህቶቼ፣ በጣም ወዳችኋለሁ። ሁላችሁም ያስባችሁትን እግዚአብሔር ይሙላላችሁ። አሜን። መተሳሰብን መሰረቱ እውቀትን ለምክንያታዊ ጉዞ ስንቅ ላደረገ ቤተሰብ አስተዋጽኦ ላበረከታችሁት መልካሙ ሁሉ ከእናንተ ይሁን ምኞታችን ነው። ሌሎች ቢሰሙት የሚማሩበትና የምናጋራው ፍቅር አለን ለምትሉን ቤተሰቦቻችን ደግሞ በ8228 ላይ የጽሑፍ መልእክትን ላኩልን።